እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ስውሯ ማርያም በጣም ብዙ ሰው እየተሰቃየበት ተከለከለ ሰው ደግሞ መጮህ አይቀርም። እንደግል አልከለከልንም። ይንጣ ይሳለም ክርስቲያን ነው። አሳርዳለሁ ህግ የሌለበት ሀገር ነው የምትመጣው ስላለች ቀጣይ ለመሞት ለምን ይላል? ቲክቶከር የተባሉት በየሚዲያው ስም የሚያጠፉት አንዱ የገዳሙን አካውንት እንኳን አያስተዋውቅ። ሄዶ የመጡ ሰዎች ዳግመኛ ስውሯ ማርያም እያሉ ነው። ሄዶ የመጡ ሰዎች የራሳቸው የሆኑ ሰዎች በየቦታው ዱላ ይዞ መሳሪያ ይዞ ስላሉ ማንን ትጠይቃለህ? ህይወትን አደጋ ላይ ነው የምጥለው። ለእያንዳንዱ መልስ እግዚአብሔር ስለቤቱ ማንም ለቤቱ እግዚአብሔር ጠበቃ አይፈልግም። ራሱ ያመቻቸዋል ሁሉን ነገር። ነገ ከነገ ወዲያ እኔን ሊያጎሉኝ ይችላሉ፣ ግን የተነሳውን ነገር ሊያስቆሙ አይችሉም። ስውሯ ማርያም ለምን ተባለች ብላችሁ ብትጠይቋቸው አያውቁም። ሌሎች ገዳማቶችን ብናነሳቸው እግር አጥቦ ነው የሚቀበሉ እንጂ በድብደባ አይቀበሉ። የቅቤ እምነት በጾም ሰዓት ላይ በዚህም ቀደምም ተናግሬያለሁ፣ በጾም ሰዓት ላይ እየተሸጠ ይገኛል። ዓርብ ሮብ የለ፣ ትልቁ አብይ ጾም የለ፣ የሚከለከልበት ነገር የለም። አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ። ስውሯ ማርያም የሽያጭ ገዳም ናት። እቃ የምትለዋወጥበት ብር ሰጥተህ የምትወስደው ነገር ነው እንጂ ከቤተ ክርስቲያኑ ምንም ነገር የሚገኝ ነገር የለም። እውነት ለመናገር እውነት ካላችሁ ለምን ገዳሙ ላይ መታችሁ ከኛ ጋር አትመካከሩ? ከአባቶች ጋር ለምን አነጋገርም? የቤተ ክርስቲያኑ አስተዳዳሪ አግኝቶ ይህንን ችግር መፍታትና ማውራት አይፈልግም። ከእሷ ጋር ጨርሱት ነው የሚለው። ተመተናልም ተደብድበናልም ብለን አውርተናቸዋል። ገብተን አስተዳዳሪውንም እንፈልጋለን ብለናቸዋል። ሂዱ ከዚህ ተብለን ነው በመቋሚያ ያባረሩ። ወደዚህ ገዳም ካለኔ እውቅናና ካለኔ ፍቃድ ውጪ ወደዚህ የሚገባ መኪናም አይኖርም፣ ከጳጳስ ፍቃድ ተሰጥቶኛል ብላናለች። ስፖኪያቸው እየተሰበረ ሾፌሮች እየተደበደቡ እኛ ጋር እስካሁን ኮማ ውስጥ ያለ ሰው አለ። በእኛ በኩል ተመቶ እስካሁን ኮማ ውስጥ ወደ ሚዲያ አምጡኝ የሚል ሰው አለ። አንዳንዱ ጋርዳ አለ፣ ይደባደባሉ። ማንም የተደበደበ የለም፣ የሚደበድብም የለም። እኔ ላይ ዱላ አድርሳለች። ኢቭን ራሷ የቤተ ክርስቲያን ሰው የምትባለው ይገደልስ ከማለት ድረስ አድርሳለች። እና በእናቶች ልመናን የመጣ ነው። ተደብድበሃል? አዎ መተውኛል። እዛው ራሷ ማለት ነው። ለሁላችሁ ላንመች እንችላለን፣ ምክንያቱም እኛም ስጋ ለባሾች እስከሆነ ድረስ። ልክ 7 ቀን ሲሞላ በዱላ ነው የምትወጣው። ሱባኤ ሄዶ የመጡ ሰዎች እንግዲህ እሪ እያሉ ያሉት የትም ገዳም ስትሄድ 21 ቀንም ቢሆን መልስ እስኪመለስ ትቆያለች። ትልቁ አጀንዳዋ ከሷ መኪና ውጭ ወደ ገዳም የትኛው መኪና እንዲገባ አትፈልግም። ምክንያቱም ሁሉም ጥቅም ወደ እሷ እንዲገባ። ከ100 በላይ ስውራን አባቶች ያሉበት ብዙ ምእመን የሚድንበት። ቅቤውም ከዛ ከገዳም የሚወጣ ነገር አይደለም፣ ከሌላ ቦታ ነው ተጭኖ ወደዚህ የሚገባው። ኢቭን አሁን ደግሞ በሷ እምነት ጨምራለች። እናንተ ሚዲያ ላይ አወራችሁ፣ መፍትሄው ምንድን ነው? ሮማን እንደዛ አልቀሳ የለመነችለት ስውሯ ማርያም አሁን ሮማን ታስራ እንኳን ስትወጣ ሮማን የት ነበረች ብሎ የጠየቀም አካል የለም። ይታሰሩልን፣ ይውረዱ፣ ይሰቀሉ አይደለም እየጠየቅን ያለን። ይቁም በቃ። በፊት የተበዘበዘው እዚህ ጋር ይብቃና ሰላም እናገኝ። አይናችን ናት ቤተክርስቲያናችንን በመንጠብቃለን እሷን እንጠብቃለን እያሉ ቤተክርስቲያን አንዳንዴ አሳልፋ አባቶች የማይሰጥ ማድረግ ለሰው ይሰጣሉ። አንድ ሰው ከቤተክርስቲያን በላይ ሊሆን አይችልም። እንደ ቤተክርስቲያን ልጅነት ስውሯ ማርያም ላይ ዝርፊያን የተያዘው ድብደባን የተያዘው በጣም ብዙ ጭቆና ነው ያለው። ስለዚህ እመቤታችንን መስላድኖ ወደ ቤታችሁ ይዛችሁ ግቡ ሲባል ምእመኑ የማይገዛ አይኖርም። ቀድሞ ይሄ ነገር ተነግሮት ማለት በዛ የሚገኘው ብር ራሱ አንድ ካቴድራል ያሰራል፣ እንኳን በጉዞ አይደለም። አሁን ላይ ደግሞ መኪና መቆሚያ እስኪታጣ ድረስ። ይህን ገዳም ያወቃችሁት እኮ ዛሬ ሚዲያ ላይ ወጣችሁ በምትሳደቧት እህታችን ነው። እኛ ሌላ ጉዞ ላይ የሚገቡት የታታ ሾፌሮች ወደዛ ገዳም መግባት ትተዋሉ በሚደርስባቸውና ዛቻ። ልጅቷ በጣም ደጋግማ የምትናገረው አንድ ነገር የምትተማመንበት ነገር ቢኖር እኛም በአይናችን ያየነው እዛ አካባቢ ያሉ ሚሊሻዎች በእጇ ናቸው። ብናወራ እስከ መገደል የሚደረስ ነው። ይሄንንም ይፋ ያወጣ ነው አዲስ አበባ ስለመጣ ነው። አገር አቋራጭ ከሌላ ቦታ አድሮ የሚመጡ መኪኖች እየተሰቃዩ ነው። ለነዚህ ምላሽ ሊሰጥ ይገባል። የእመቤታችንን ስላድኖ በጋዜጣ እያሸጉ ስለሚያጫርቱ ጉዞ ከልክለናል። ያ ነው እየሆነ ያለው። አሁን ቤተክርስቲያንን እኮ ሌላ ጠላት አይደለም እየተዋጋት ያለ እኛ ነን ውስጥ ያለን። ነገ ከነገ ወዲያ እመቤታችን ስውሯ ማርያም ላይ ድህነቷን ልታቆም ትችላለች በዚሁ ከቀጠለ እና እስከዛሬ ከተዘረፈ ይብቃ። እሷ ወደዚህ ወደ ሶሻል ሚዲያው ከቀረበችልን ድፍን ማስረጃ የምናሳየው ቀጣይ ላይ ስላለ ትምጣልንና እስከ ቪዲዮ እናሳያለንና መኪናዎችን ወደ ቆላ እንደምትልክ ቆላ ማለት በዛ አካባቢ በሚጠራበት ምንም ሰው እንደማይደርስልህ ለምንድን ነው ሰው ሳይሰቃይ እንግልት ሳይደርስበት ሳይገረፍ ሳይዛትበት ቤተክርስቲያን ተሳልሞ አይወጣም ወይ? ይሄን ሁላ ነገር ያመጣውና ያንን ስንፖስት ነው ችግር እየመጣ ዘማሪ ዳዊት የሚባል እውነት ቲክቶክ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም? ምክንያቱም ጉዞ ሲያዘጋጅ
በገዳሙ ስም እየለመነ ያባረረው ልጅ ነው። ዘማሪ ዳዊት ከዝማሬ አገልግሎቱ በስተጀርባ ምንም የሚያዘጋጀው የጉዞ እንትን የለው። በሰዎች ጉዞ ላይ እየተጋበዝኩኝ በዝማሬ እያገለገልኩኝ እሄዳለሁ። ዘሐነጸ መርጡ ለኪ እምር ለኪ መንግሥተ ሰማያት ይበውኡ ሩያንኪ ስዋዋ ወፈይዋ መንገድ ላይ ያዙን። ነገጣፉ ጋር ኃይለኛ ውካታ ተፈጠረ። ከዛ እንደምንም ለምንናቸው ስናልፍ ደግሞ ስውሯ መግቢያ ጽጌረዳ አካባቢ በልዩ ኃይል እነዚህ በሚሊሻዎች በለባሾች ሰዎች አስቆመችን። እዛ ጋር አታካራዎች ተፈጥሮ ሕግ የሌለበት ሀገር ነው የመጣችሁት ብላ አስገድላቸዋለሁ ብላ የያዝናቸው እናቶች አባቶች ስለነበሩ በልመና ነው የታለፈውና ትክክለኛ የስርቆት ነገር ስለሆነ እየተካሄደ ያለው እነሱም አሁን ዳዊት በሚለው ምላሽ እየሰጡ ያሉት ዘማሪ ዳዊት ስም የማጠልሸት ነው እንጂ ስውሯ ላይ እየተካሄደ ያለው ነገር አንደኛ በቀን ከመቶ ምናምን መኪና በላይ ይገባል ሁሌ ገዳሙ ላይ። ስለዚህ በዛ በኩል የሚመጣው ብር ወዴት እየገባ ነው? ስውሯ ማርያም ላይ ምንም ነገር የተሰራ ነገር የለም። የዛሬ 4 ዓመት የተጀመረ ነገር አሁንም እዛው ላይ ነው ያለው። ስዕል ብቻ ነው ቦታው ላይ የተሳለውና ኢቭን ደግሞ በእነዚህ 3 ቀናቶች ምንም አይነት ጸበል እየተሰጠ እንዳለውና የጸበል መርሃ ግብር እየሰጠ አይደለም። ሰው ምእመኑ ጸበለቱ እየተመለሰ ነው። ያለፈው ሳምንት ላይ ደግሞ የ3 ሰዎች ህይወት ማለፉን በቲክቶክ ሶሻል ሚዲያ እየተዘዋወረ የሚገኝ ነው። ያም ሀቅ ነው። ትላንትና እነሱም ሶሻል ሚዲያ ላይቭ ላይ ገብቶ ነበረ ውይይት ሊያደርጉ ከኛ ጋር። ነገር ግን ቤታቸውን እነሱ ማለት እነማን ናቸው? ስውሯ ማርያም ላይ እህታችን ጉዞ አዘጋጅ ዋና ቤተክርስቲያን ላይ እንደ አስተዳዳሪ የምትታየው አሁን ላይ ስለ ስውሯ ማርያም ሆነ ስለ ቤተክርስቲያኑ መግለጫ የምትሰጠው እሷ ናት። አስተዳዳሪ እንደ ተጠሪ ነገር ነች ወይስ እንደ ተጠሪ ነገር? እንደ ተጠሪ ነገር ቤተክርስቲያኗ ተጠሪ ነች። ለቤተ ክርስቲያኑ እሷን ነው የምናገኘው። አስተዳዳሪም ሲባል እሷን ነው የምናገኘው። ስብከተ ወንጌልም ሲባል እሷን ነው የምናገኘው። በጉዞም ዙሪያ እሷን ነው የምናገኘው። ኢቭን ስለ ስውሯ ማርያም በቃ ከእሷ ጋር ነው የምጨርሰው ምንም ነገር። ጉዞም ደውለ የምታስፈቅደው አባት የምታገኝበት ደረጃ የለም። ስሟ ማን ነው? በ3 ስም ነው የምትጠራው እንግዲህ እህተ ማርያምም አጸደ ማርያምም እያሉ የተለያዩ ስሞች አሏት። ሶሻል ሚዲያ ላይ ደግሞ ስውሯ ማርያም የሚል ገዳም ፔጅ ከ500 ተከታይ በላይ ባለው ነው የምትጠቀመው። 500 ሺህ እዛ ላይ ነው ነገሮችን ፖስት የምታደርገው። ትልቁ አጀንዳዋ ከሷ መኪና ውጭ ወደ ገዳም የትኛው መኪና እንዲገባ አትፈልግም። ምክንያቱም ሁሉም ጥቅም ወደ እሷ እንዲገባ ወደ ገዳሙ ከሆነ ገዳሙ ደግሞ ከሰንበት ትምህርት ቤት ከሌላ ቦታ ከአድባራት የሚመጡትን መኪና የከለከለ ሌላ ደብርም ስላሌለ ስለዚህ ለጥቅም ነው ስውሯ ማርያም ገዳም የተቋቋመው። አባቶችን ልናገኝ አልቻለም። እየተደበደብን ነው። መንገድ ላይ በጣም ብዙ እንግልት እየደረሰብን። በትክክል ግን እንደዚህ አይነት ነገሮችን ሳይነበረ ቦክስ ሁላ አለ፣ እንደዚህ አይነት መደብደብ አለ፣ እነዚህ አስተባባሪዎች ይደበድባሉ ምናምን የሚሉ ሶሻል ሚዲያ ላይ የሚመላለስ ያው ተጨባጭ ነው አይደለም። ያው ማረጋገጥ እነሱ ማግኘትም ተገቢ ነው ይህንን ለመስራትና በትክክል ግን ቦታው እንደተመላለሰ ሰው እንደዚህ አይነት ነገር አለ መደብደቡ። አንተ የገጠመህ ያየኸው ባይነህ አለ? ለግሌ እናታችን ቅድስት ድንግል ማርያም በምታውቀው ከኔ ጀምረዋል። የዛሬ ሳምንት እኔ ላይ ዱላ አድርሳለች። ኢቭን ራሷ የቤተ ክርስቲያን ሰው የምትባለው ይገደልስ ከማለት ድረስ አድርሳለች። እና በእናቶች ልመናን የመጣ ነው። ተደብድበሃል? መተውኛል።
እዛው ራሷ ማለት ነው ራሷ ጀምራ ገፍትራኝ መታኝ በጥፊ ሰው ፊት ለፊት እና የጠው መነሻ ምንድነው? የጸቡ መነሻ ምን ልታረግ ወደዚህ ገዳም መጣ? ፒፕስ ለብሰን ነበር መለያ ከደብራችን ላይ የሄድንበት ምን ልታረግ መጣ? በጉዞ ነው የመጣ ነው። በዛ ላይ ወደ ሰሜንሽ ልንሄድ ነው ተሳልመን ልንወጣ ነው ብለናቸው ወተትና አውርተናቸው ነበር። ነገር ግን ወደዚህ ገዳም ካለኔ እውቅናና ካለኔ ፍቃድ ውጪ ወደዚህ የሚገባ መኪናም አይኖርም ከጳጳስ ፍቃድ ተሰጥቶኛል ብላናለች። ከጳጳስ ፍቃድ የተሰጠው ሰው ደግሞ ሰው ሊደበድብም አይችልም። ከጳጳስ ፍቃድ የተሰጠው ወረቀት ደግሞ ያሳያል። መንገድ ላይ ይሄ ወረቀት ተሰጥቶኛልና መግባት አትችሉም የሚል ያሳያል። ከጳጳስ ፍቃድ የተሰጠውን ወረቀት እንድታሳየንና ይፋ እንድታደርገን እንፈልጋለን። እንደ ቤተክርስቲያን ልጅ አገልጋይነት ማለት ነው። እንደ ቤተክርስቲያን ልጆች አንድ እሱን እንፈልጋለን። ሁለተኛ ነገር ደግሞ ስውሯ ማርያም ላይ አስተዳዳሪ ማግኘት አይችልም። በጣም ብዙ ሰዎች ዛሬ ኢቭን መረጃም ከተፈለገ ብዙ ሰዎች ፖስት እያደረጉ በየመንገዱ ከ5 ከ6 መኪና በላይ ሲጉላላ ሲነታረኩ የሚያሳይ ቪዲዮ እየተለቀቀ ነው እና ያንንም መውሰድ እንችላለን። ሁለት ደግሞ በመረጃ እንደዚህ ማውራትን አይፈልጉም። አግኝቶ ቀርቦ ምንም ነገር ኦንላይን ላይ ማውራት አይፈልጉም። ቪዲዮ መፖሰስ ስም ማጥፋትን የያዙትና እንደ ቤተክርስቲያን ልጅነት ስውሯ ማርያም ላይ ዘርፊያን የተያዘው ድብደባን የተያዘው በጣም ብዙ ጭቆና ነው ያለውና 3 ጊዜ በላይ እጃለው ገዳሙ ላይ 3ቱንም ጊዜ ጸበል እንኳን በአግባቡ ሳንጠመቅ በሰዎች እየተረጋገጠን በእነሱ ሰዎች ቅቤ እምነትም ሳናገኝ የምንመለስበት ትልቁ ፖይንት ደግሞ በዚህ በታላቁ አብይ ጾም ቅቤም እየተሸጠበት ነው የሚገኘው ገዳሙ የበሶ እምነት እያለች ራሷም እንግዲህ ገዳሙ ላይ የሌለውን ታሪክ አንድ ገዳም እምነት አለው ሲባል ማርም ከሆነ ከዛ የሚፈልቅ ማር መሆን አለበት ከገዳሙ ከሌላ ቦታ ከደብረ ብርሃን መቶ ወይ ከአዲስ አበባ ተገዝቶ የሄደ እዛ እምነት ነው ሊባል አይችልም። ገዳሙ የራሱ የሆነ እምነት ይኖረዋል ማለት። ስለዚህ የበሶ እምነትም ብላ አምጥታለች። ምስለ አድኖ ምን አለፋ እኔ እንደ አንድ ኦርቶዶክስ ልጅ ከተጠየኩኝ ስውሯ ማርያም የሽያጭ ገዳም ናት። እቃ የምትለዋወጥበት ብር ሰጥተ የምትወስደው ነገር ነው እንጂ ከቤተ ክርስቲያኑ ምንም ነገር የሚገኝ ነገር የለም። ለበረከት ሳይሆን ለንግድ ነው። እኔ በጣም ቀደም ብሎ በጣም ብዙ ሰዎች ተፈውሰው ከተለያየ ከታሰሩበት ስርዓት ወጥተው ምንድነው ፈውስ አግኝተው ምናምን ምስክርነቶችን ሲሰጡ ነው ስውሯ ስሟ ሲነሳ የምናየው እና በዚህ ሳምንት በተለይ ደግሞ ማህበራዊ ሚዲያው ላይ እነዚህ አሁን የጠቀስካቸው ሰዎች ግለሰቦች አሉ ስማቸው አስተባባሪ የተባሉት ሁሉ ስማቸው የተነሳ በጣም እየተተቸ ስመለከት ነበር። አንተም ደጋግመህ ስም ያነስ እንደውም አሁን ስም 3 ስም ነው አላት ያልከኝ ኤልዛራ ማስተዋል እና ጸደ ማርያም የተባለችው ሰው ምንድነው ቃል በቃል አንተ የራስ ቲክቶክ ፔጅ ላይ በቃሽ እስካሁን በልተሻል ውጪ ውሸታም ነሽ ምናምን የሚሉ ቃላትን ተጠቅመስ ታነሳ ነበረና ምን ለማለት ፈልጌ ነው የግል ቂም አይደለም ወይ ማለት በትክክል ለቤተክርስቲያን መቆርቆሩ ኖሮ ከዛ ምንድነው ቅናት ኖሮ ያነሳው ነገር ነው ወይ ቅድም እንዳልከው በጥፊ ስለመታችህ ምናምን ከዛ የግል ጉዳይ አድርገው ነው ያንስታነሰው የነበረ? በመጀመሪያ ስውሯ ማርያምን ማቃት በቲክቶክ ነው። ብዙ ጊዜ ወደ ገዳም ሰው የሚሄደው የራሱን የሆነ መልስ ለማግኘትና ለመዳም ብሎ ነው የሚሄደው። ወደዛ ገዳም የመጀመሪያ ዙር ላይ ሄድኩኝ። ሌሎች ሹፌር ላይ መደብደብና ሌሎች ነገሮች ነበሩ። ወደ እውነታው ወደ እኔ ስላልመጣ ይሄ ነገር ገፍቶ ወደ እኔ ስላልመጣ በመጀመሪያ ዙር ፖስት አላደረኩም። በሁለተኛውም ጊዜ ስለታችንን ሰምሮ ልናደርስ ሄደናል እና መኪናችንን አስቁማ ለሾፌሩ እና ለረዳቱ የመጨረሻ ማስጠንቀቂያ ሰጠው። በብዙ እንግልት አለፈ። በሶስተኛው ነው አሁን ችግር የመጣው። እኔም ፖስት ያደረኩበት ትልቁ ነገር አሁን በሶስተኛው ስንሄድ እኔ ላይ የመምታት የዛቻ የይገደል ልጆችን ደግሞ ወደ ገደል ውስጥ ይዞ የመውረድ ሌሎቹ ከኔ በታች ያሉ ልጆችን የመውረድ የማስፈራራት ደረጃ አድርሳለች። ይሄ ነገር እኔ ጸጥ ካልኩት እንደ አንድ አገልጋይ እንደ አንድ ኦርቶዶክስ እምነት ተከታይ እኔ ጸጥ ካልኩት ነገ ከነገ ወዲያ እየሄዱ የሚመቱ የሚሞቱ ሰዎች ቁጥር ይጨምራል ማለት ነው። ኢቭን እኔ ፖስት አድርጌ ከሁለት ቀን በኋላ ነው የሶስት ሰዎች ህይወት ያለፈው በራሳቸው ችግር ማለት ነው። የአንዲት ነፍሰ ጡርና የሌሎች 2 ሰዎች ህይወት ያለፈው። ስለዚህ አንድ ሚዲያ ላይ ጸጥ ካልን እያየን ነገ በኔ ቤት አይደርስም ካልን ሞቶች ይጨምራሉ። እሷም ደግሞ ገቢ የምታገኝበት ነገር እየተስፋፋ ይሄዳል። ሰው ምንም አሁን በቲክቶክ የሚፖስተውን ስውሯ ማርያም እንደዚህ ናት እነሱ ትልቅ ፎሎወርስ ስላላቸው ይሄንን ነገር ፖስት ያደርጋሉ። ገቢ ነው የተያዘው። በእመቤታችን ምስለ አድኖ ብቻ የሚሸጥ ብር እኔ ልነግር አልችልም። እንኳን ሌላውን ተው ለሰው በስለት በጃንጥላ የሚያስገባውን ሳይ በእመቤታችን ምስለ አድኖ
ቤተክርስቲያኗ ስትቃጠል የዛሬ 4 ዓመት የተረፈች ምስለ አድኖ ናት። ስለዚህ እመቤታችንን ምስለ አድኖ ወደ ቤታችሁ ይዛችሁ ግቡ ሲባል ምእመኑ የማይገዛ አይኖርም። ቀድሞ ይሄ ነገር ተነግሮት ማለት ነው። በዛ የሚገኘው ብር ራሱ አንድ ካቴድራል ያሰራል፣ እንኳን በጉዞ አይደለም። አሁን ላይ ደግሞ መኪና መቆሚያ እስኪታጣ ድረስ እኛ ታርጌት እኔ እንደ ቤተክርስቲያን ልጅ እየጠየቅኩ ያለሁት ስለ ብሩ አልነበረ፣ ስለሚገኘው ስለ ገዳሙ ብር የት ገባ የት ወጣ አልነበረ። ለምንድን ነው ሰው ሳይሰቃይ እንግልት ሳይደርስበት ሳይገረፍ ሳይዛትበት ቤተክርስቲያን ተሳልሞ አይወጣም ወይ? ይህን ሁላ ነገር ያመጣውና ያንን ስንፖስት ነው ችግር እየመጣ ያለው። እንግዲህ ስምህም ተነስቶ ዘማሪ ዳዊት ቲክቶክ ላይ እንደዚህ አይነት የስም ማጥፋት ዘመቻ የከፈተብን አንደኛ ነገር የጉዞ አስተባባሪ ስለሆነ፣ ሁለተኛ ነገር ደግሞ ስላድን እያጫረተ ጉዞውን ንግድ አድርጎት ስለነበረ እኛ ደግሞ ያንን ስላልፈቀድንና ስላባረር ነው ስማችን እያጠፋ ያለው ተብሎ ስምህም ተነስቶ ነበረ። አንተ የጉዞ አስተባባሪ ነህ። የትኛው ጉዞ? ትልቁ ክህደትና ውሸት አሁን እዚህ ጋር እንግዲህ ትልቁ ክህደትና ውሸት ቤተክርስቲያን ላይ ውሸት በትልቁ ገብታለች የሚያሰኝ በአገልጋዮች ማለት ነው። ቤተክርስቲያን ምንም ሰዓት ላይ ንጽሕት ናት፣ እንከን የለባትም። በአገልጋዮች ግን ትልቁ ውሸት ዘማሪ ዳዊት ከዝማሬ አገልግሎቱ በስተጀርባ ምንም የሚያዘጋጀው የጉዞ እንትን የለውም። በሰዎች ጉዞ ላይ እየተጋበዝኩኝ በዝማሬ እያገለገልኩኝ እሄዳለሁ። ጉዞ የለኝም። ኦልሞስት እነሱ ያሉትንም በጨረታ እስከ 600 ሺህ ብር ያገኛል ዘማሪ ዳዊት ብሏሉ። እንግዲህ በአንድ ጨረታ 600 ሺህ የሚገኝ ከሆነ እነሱ በሚያዘጋጁት መኪና ከ120 መኪና እስከ 1,400,000 ያገኛሉ ማለት ነው በቀን ገባ። ወደ እኔ ባመጡት በጣም የገረመኝና ያሳቀኝ ትላንትና ማታ ነው ፖስት የተደረገው። ዘማሪ ዳዊት እስከ 600 ሺህ ያገኛል ካሉ ዳዊት በአንድ መኪና 600 ሺህ ካገኘ እነሱ በ120 መኪና 1,300,000 ያገኛሉ ማለት ነው። ስለዚህ የት አደረሱ? የት አደረጉ? ምን ላይ ያዋሉት? አሁን አጥብቄ እየጠየቅኩ በየቀኑ ቪዲዮ እየሰራው ስለሆነ ዳዊት በግል የመጣ ነገር ይመስላል። አላቃቸው ስውሯ ማርያም በምታውቀው ቪዲዮ የሰራው ሰውዬ በአካል እንኳን አግኝቼው አላቅም። እንኳን ሊያባሩኝና ሊያስጠነቅቁኝ እኔ አግኝቻቸው አላቅም። ጉዞ አዘጋጅም አይደለሁም። በዝማሬ አገልግሎት አገለግላለሁ። በየብዙ ገዳማት ላይ ዞራለሁ። ሳምንትም ሀብተ ማርያም ነበርኩኝ። ስውሯ ያሁኑ ብቻ ነው የቀረሁት እንጂ ያገለገልኩኝ ገባለሁ እወጣለሁ። አሁን ለምንድን ነው የቀረው? ፈርተህ ነው? በዚህ በጣም ዛቻ እየወጣ ነው። ስለዚህ ቢሄድ ችግር ይገጥመኛል ብለህ አስበህ ነው የቀረኸው ማለት ነው? ሲጀመር ለመጨረሻ ጊዜም ትገደላለህ፣ አሳርዳለሁ፣ ሕግ የሌለበት ሀገር ነው የምትመጣው ስላለችኝ ቀጣይ ለመሞት ለምን ሄዳለሁ? በዚህ ምክንያት ብዙ ምዕመናን ብዙ ክርስቲያኖች ቀርተዋል ማለት እንችላለን። ወደዛ ቦታ እንዳይሄዱ ዛቻ ስላለ ማስፈራራት ስላለ፣ በተለይ ደግሞ እንደዚህ የሚጠይቁ ሰዎች ይመስለኛል። አሁን የገባኝ ነገር ቤተክርስቲያን ላይ ልክ ያልሆነ ስራ እየተሰራ ነው ብለን በጠየቅን እስከ መደብደብ ደርሰናል ነው። ከዛ ደግሞ ወደ ቦታው ሄደን በረከት እንዳንካፈል የግድያ ዛቻ ሁሉ ሳይቀር እየደረሰብን ነው። ምናልባት እነሱንም መጠየቅ ይኖርብናል። እኛ እንደ ሚዲያ እነሱም የህዝብ ሚዲያ ስለሆነ እናስተናግዳለን። ቅሬታ ነው እያቀረብክ ያለው አንተ ማለት ነው። ልክ አንተ እንደቀረኸው ፈርተህ ብዙ የቀሩ ሰዎች አሉ ብለን መውሰድ እንችላለን። በጣም በቁጥር እንኳን ከምንጠቅሰው በላይ አንደኛ ሌላ ጉዞ ላይ የሚገቡት የታታ ሾፌሮች ወደዛ ገዳም መግባት ትተዋሉ። በሚደርስባቸውና ዛቻ ወደ ማህበረሰቡ ከመውረዳችን በፊት ሾፌሮች በመደብደባቸው እንኳን ወደዛ መግባት ትተዋሉ። ያንን ደግሞ እየደወልንም ቼክ የምናደርግ ነገር ነው ሚዲያ ላይ። እነሱም ሲመጡ ከኛ ጋር ቃለ ምልልስ የሚያደርጉ ከሆነ የሚያገኙት ምእመኑ ደግሞ ወደዛ ሲሄድ ስጋት ሄዶ የመጡ ሰዎች ዳግመኛ ስውሯ ማርያም እያሉ ነው። ሄዶ የመጡ ሰዎች ያላዩትም ኢቭን ቪዲዮአችንን ሰኞ አይቶ ትላንት ሄዶ ተርበው ምግብ ሳያገኙ ጸበል ሳያገኙ የመጡ ሰዎች በውስጥ በኩል በኮሜንት እያጨናነቁ ነው። ይሄ ነገር ወዴት እየሄደ ነው? ምን እየሆነ ነው? መልስ እንፈልጋለን፣ የሚቋጭ ነገር እንፈልጋለን። ስውሯ ማርያም በጣም ብዙ ሰው እየተሰቃየበት እንኳን እሱን እኛ እንደምናዘጋጀው ወይም ደግሞ በመዝገበ ምሕረት ካራቆሬ አካባቢ በሚዘጋጀው የማህበር የሰንበት ትምህርት ቤት ደረጃ ከ500 ሰው ያላነሰ ሰው ነው ተሰቃይቶ የመጣ። ያ ደግሞ ምስክርነት በምንም አስፈርመን በቪዲዮም በሁሉም ነገር ስላለ ማቅረብ ይቻላል። ይሄ ሁሉ ምእመን እኔ እስከ 500 መኪና ድረስ እየገባ ነው ወደ ቦታው። እንዴት አቅም አጣ ማለት? በቤተክርስቲያን ጉዳይ ማንም ሰው የትኛው ምእመን ያገባዋል ብዬ አስባለሁ። ሁለተኛ ቤተክርስቲያኗ የራሷ የሆነ መዋቅራዊ አስተዳደር አላት። ያንተ ሀገረ ስብከቱ አለ፣ ወረዳ ቤተ ክህነት አለ። ምናልባት እነዚህ መንገዶች ተጠቅሞ መፍትሄ እንዲመጣ ከማድረግ አንጻር
እሱ ይቅርና እነዚህን ሰዎች ህገወጥ የሆነ ስራ እየሰሩ ነው ተብሎ ከታመነና ልክ አንተ እንደምትለኝ ጥያቄ እያነሱ ያሉ ብዙ ሰዎች አሉ። ተባብሮ እነዚህን ሰዎች ወደ ህግ የማምጣቱ ሙከራ አልነበረም። በቤተክርስቲያኗ መዋቅራዊ አሰራር ስራዎችን ሰርቶ መፍትሄ ለማምጣት ሙከራ አልነበረም። በግልም የሄድክበት ርቀት ካለ እንድትነግረኝ ፈልጌ ነው። ያው እንደነዚህን ነገሮችን የምታስቆመው አንደኛ የቤተክርስቲያኑን አስተዳዳሪ አግኝተህ ስታወራው ነው። የቤተክርስቲያኑ አስተዳዳሪ አግኝቶ ይህንን ችግር መፍታትና ማውራት አይፈልግም። ከእሷ ጋር ጨርሱት ነው የሚለው። ተመተናልም ተደብድበናልም ብለን አውርተናቸዋል። ገብተን አስተዳዳሪውንም እንፈልጋለን ብለናቸዋል። ሂዱ ከዚህ ተብለን ነው በመቋሚያ ያባረሩ። እሷን ካወራቻት ከሷ ውጪ ሌላ ማን አለ? እሷ ናት ስለዚህ ጉዳይ የሚመለከታት ነው የሚባለው። አልፎ ተርፎ ወደ ታችም ደግሞ ወርደው ሌላ አካል ስጠይቅ የራሳቸው የሆኑ ሰዎች በየቦታው ዱላ ይዞ መሳሪያ ይዞ ስላሉ ማንን ትጠይቃለህ? ህይወትን አደጋ ላይ ነው የምጥለው። አንድን ነገር የምትጀምረው እኮ ከቤተ ክርስቲያን አስተዳዳሪ ነው የምትጀምረው፣ ወይ ደግሞ ከሰንበት ትምህርት ቤት። ኢቭን ሰንበት ትምህርት ቤት የለውም። ሰንበት ትምህርት ቤት እዛ አገልግሎት የሚያገለግል ሰንበት ተማሪ የለም። አንድ ቤተ ክርስቲያን ላይ መመርመር የሚጀምረው አንድ ቤተ ክርስቲያን ሰንበት ተማሪ ሊኖራት ይገባል። እሁድ ወጥቶ አውደ ምሕረት ላይ የሚያገለግሉ ሰንበት ተማሪዎች የሏት። ስለዚህ ከማን ጋር ትነጋገራለህ? የምትነጋገረው ነገር የለም። ሀገረ ስብከቱም ቢሆን ሶሻል ሚዲያ ላይም እያየ ነው፣ ቲክቶክ ላይም ዩቲዩብ ላይም እየተከታተለ ነው። አንድ የሆኑበት መንገድ ስላለ እዛ ላይ መወያየት አይችልም። ልጅቷ በጣም ደጋግማ የምትናገረው አንድ ነገር የምትተማመንበት ነገር ቢኖር እኛም በአይናችን ያየነው እዛ አካባቢ ያሉ ሚሊሻዎች በእጇ ናቸው። ብናወራ እስከ መገደል የሚደረስ ነው። ይሄንንም ይፋ ያወጣ ነው አዲስ አበባ ስለመጣ ነው። አዲስ አበባ ላይ መተን ፖስት ካደረገን በኋላ ነው እንዲሆነው እንጂ እዛ በጣም አቅም አላት። አስቦ በጉዞ የሚገኘው ብር በአንድ ቀን 1,300,000 400,000 ስለሆነ እየተከፈላቸው አንተን የማያስቆሙበት መንገድ አይኖርም። እና እኛም ገፍተን ስለሄድን በጣም ብዙ ሰው ይዘን በትህትና ገፍተን ስለሄድን ስንል ለምነናቸው ነው የገባ ነው እንጂ መኪኖች እየገቡ አልነበረም እስከዛሬ 2 ሳምንት ለምነን ገብተን ግን በስተመጨረሻው አልቀረንልንም። የድላው እንትን ደርሶናል። ስለዚህ የጥቅም ጉዳይ ምዕመኑ ወደ ቦታው ሄዶ ማግኘት ያለበትን በረከት እንዳያገኝ አድርጓል ነው። ቅድም ካልከው የተረዳሁት ነገር ይቺ ስሟ 3 ስም አላት የተባለችው ኤልዛራ ማስተዋል እና አጸደ ማርያም እንግዲህ በትክክል ስሟን ይችን ሰው እኛም ለመደወል እንሞክራለን። ወይ ደግሞ ቅሬታ ያላቸው ሰዎች እየመጡ ስለሆነ መምጣት ከቻሉ በዚህ አጋጣሚ መልእክታችን እናስተላልፋለን። ይቺ ሰው ያላወቀቻቸው ሹፌሮች ወይ ደግሞ መኪናዎች ወደ ቦታው ከሄዱ ያለምንም ጥርጥር ይመለሳሉ። መግባት አይችሉም ነው አይደለ? የተነሳ ያለው ይመለሳሉ። ኢቭን ደግሞ 15,000 20,000 እየተቀጡ ነው የሚመለሱት። እንደዚህ ዝም ብሎ የሚመለስ የለም። ደጋግሞ ራሷ ተናገራለች። ከሪከርድም ከምንም አንጻር እሷ ወደዚህ ወደ ሶሻል ሚዲያው ከቀረበችልን ድፍን ማስረጃ የምናሳየው ቀጣይ ላይ ስላለ ትምጣልንና እስከ ቪዲዮ እናሳያለንና መኪናዎችን ወደ ቆላ እንደምትልክ ቆላ ማለት በዛ አካባቢ በሚጠራበት ምንም ሰው ወደማይደርስልህ ወይም ደግሞ ሚሊሻ የያዛት ቦታ ላይ ናት። ወደዛ እንደሚልኩ ነው በዛቻ የምታሳየውና በስተመጨረሻ እኛን እንትን ያለችበት በጣም ብዙ ስቃይ ያለበት ቪዲዮ ስላለ እሷ ወደዚህ ሚዲያ ከመጣች ከኛ ጋር እንድታወራ በዚህ አካባቢ እንፈልጋለን። ዘማሪ ዳዊት አሁን ከምታወራኝ አንጻር በግል ዛቻ በሚዲያ ላይ በግልጽ አይደለም ዛቻ እየተደረገብኝ ነው፣ የግድያ ሁሉ ማስፈራራት እየተደረገብኝ ነው የሚል ነገር ስታነሳ ነበርና እንደውም ወደኛ ቢሮ ውስጥ መጣ ስቱዲዮ ውስጥ መጣ ሰዎች ጋር ነው የመጣው። ያው ማንም ሰው ሰዎች ጋር ይመጣል ሲመጣ ያኛው እንደ ጓደኛ ምናምን እንዲሁ ነው የሚመጣው። ያንተ አመጣጥ ከዛ ውጭ ሆኖ ስለ የራሴን የሆነ ግምት ስላስቀመጥኩ ነውና በዚህ ደረጃ ስትንቀሳቀስም ፍርሃት ላይ ነህ ማለት ነው። የመንቀሳቀስ ነፃነትህን አታሃል ማለት ነው። አብረው የመጡ ሰዎች አሉ። እንደዛ አይነት አንደርስታንዲንግ ስላለኝ ነው ይህን ጥያቄ ማንሳት የፈለኩት። ኢቭን ሱቅ እንኳን መውጣት እያሰጋኝ ነው። እዚህ ድረስ አብረውኝ ሰዎች እንኳን እንዲመጡ ያደረኩት እህት ወንድሞችም እንዲመጡ ከሚዲያ ውጭ ያሉት እህቶች እንኳን አብረውኝ እንዲሆኑ የፈለኩት ሱቅ መውጣቱ እንኳን እየሰጋው ነው። ውስጥ ላይ ባለው መጥሪያ ጠብቅ፣ እንደዚህ እናደርጋለን በተለያየ አካውንት ስለሚልኩ እኔ እውነቱን እንዳውቅና ብገደልም ማን እንደገደለኝ እንዳውቅ ስለምፈልግ የነሱ አካውንት ላይ ጽፌያለሁ። ትክክለኛው አካውንታቸው ላይ እንዲያወሩልኝ ደጋግሜ ዘማሪ ዳዊት ቪዲዮ ሲሰራ ስልኬ እንደዚህ ነው ብዬ ተናግሬያለሁ። አሁን እንግዲህ ውሸት ነው እንዳይሉ ቪዲዮዎች ላይ እንዳለ ስልክ አለበት እንዲደውሉልኝ ከደብሩ ማለት ነው። እነሱ ግን በዛቸው የተሞላ ስለሆነ ነገ ከነገ ወዲያ እኔን ሊያጎሉኝ ይችላሉ፣ ግን የተነሳውን ነገር ሊያስቆሙ አይችሉም። ህዝቡ ጋር ደርሷል። ምናልባት እኔ እንደ ሰውኛ መኖር ስለምፈልግ ነው እየሰጋው ያለሁት። ህይወት የሚባል ነገር ስላልቀመስኩ ስላላጣጣምኩ ለቤተ ክርስቲያን መሞትን ሳይሆን የምፈልገው ልኖርላት ነው የምፈልገው።
ኖሬ ልሰራላት ነው እና የምፈልገው ለዛ ነው ከስቱዲዮ ውጪ ያሉ ልጆችን በጣም እየተሽከራከርኩላ ነው የመጣሁት ወደፊት ወደ ኋላ እያልኩ እያየሁ ነው እና ጓደኞቼንም እህቶቼንም እስከማገኛቸው ድረስ ቴሌግራሜም በመሀል ተጠልፎ ነበር። ያም ነገር አስክቶኛል፣ ሀክ አድርገውብኛል እና ነገ ከነገ ወዲያ ከዚህ የባሰም ነገር ሊመጣ ስለሚችል እንደው በዚህ አጋጣሚ የሆነ ነገር ቢደርስብኝ ከዚህ የተለየ ምንም ዳዊትን ህይወት የሚያሳጣ ነገር የለም። ከነሱ ጋር የጀመርኩት ነገር ይሄ ለቤተ ክርስቲያኑ የቆምኩት ነገር ካልሆነ በስተቀር በአገልግሎቴ በዝማሬ ቤተ ክርስቲያን ላይ በመታዘዝ እንደ ልጅነት በመራራጥ በማገልገል ነው የምታወቀው። ስለዚህ በጣም ስጋቱ ከቤት ሁላ መውጣት በጣም እየከበደኝ ነው። እናንተም ከእናንተ ጋርም ተደዋውዬ ለመምጣት እንግዲህ ከትላንት ወዲያ አልቻልኩም። ያ ከፍርሃት አንጻር ልጆችን እስከማገኛቸው አብሮኝ የሚመጡትን ልጆች እስከማገኛቸው ያለው ነገር ነውና ለደህንነት ያው ላይ በጣም እየሰጋው ነው። መግቢያ መውጫ የሚባል ክፍያ አለ እንዴ? እንደዚህ አይነት ነገር ሰማሁ። የተረጋገጠ ግን አይደለም። የተረጋገጠው ነገር አንድ ሰው ቄደር ሲጠመቅ ብር ከፍሎ ነው የሚጠመቀው። በጣም የሚያሳፍረው ቤተክርስቲያኑ ነው። የተረጋገጠው ነገር ዳዊት ቄደር ጸበል እዛ የሚያገኘው 300 ብር ከፍሎ ነው። የትኛውም ገዳም ላይ ግን በብር ደረጃ የምታገኘው ነገር የለም። እዚህ አዲስ አበባ የሚሆን ሌሎች ገዳማት ቄደር ጸበል በብር የለም። ሌሎቹንም ጸበል ነገ ንስሐንም እንደዛ የማያደርጉበት ምንም ነገር የለም። በጣም ደግሞ ከስርዓተ ቤተክርስቲያን ጋር እየሄደ ያለው ነው። ሴት ልጅ አውደ ምሕረት ላይ ቆማ አታስተምርም። ምስክርነትም ለአባት ይነገራል፣ አባቶች መልእክት ያስተላልፋሉ። ሴት ልጅ ምስክርነት ማይቀምታ ረጅም ሰዓት አታስተምርም፣ አታወግዝም፣ አትናገርም። ይሄ ከስርዓተ ቤተክርስቲያን ጋር እየሄደ አይደለም። እነሱ ጉዞ ላይ የእመቤታችን ጨረታ እየተጫረተ ነው ባሉት እንደው አያይዘን የምመልሰውም ነገር ስላለ ገዳሙም ደግሞ የእመቤታችንን ምስል አድኖ እየሸጠ ነው። ይሄ የማያስኬድ ነገር ነው። የእመቤታችንን ምስል አድኖ እነሱ ገበያ ላይ አውጥቶ እየሸጡ ሌላ ሰው ላይ ማላከኩ ተገቢ አይደለም። የቅቤ እምነት በጾም ሰዓት ላይ በዚህም ቀደምም ተናግሬያለሁ፣ በጾም ሰዓት ላይ እየተሸጠ ይገኛል። ዓርብ ሮብ የለ፣ ትልቁ አብይ ጾም የለ፣ የሚከለከልበት ነገር የለም። የቅቤ እምነቱን ማልበቃ ሲላቸው ቅቤውም ከዛ ከገዳም የሚወጣ ነገር አይደለም፣ ከሌላ ቦታ ነው ተጭኖ ወደዚህ የሚገባው። ኢቭን አሁን ደግሞ በሶ እምነት ጨምራለች። የበሶ እምነቱንም አሁን ህዝቡ እንዳለ ምን አለፋ ስውሯ ማርያም ሱቅ፣ ጠላ ቤቶችም ተጀምረዋል፣ አረቄ ቤትም ተጀምረዋል። ለሱባኤ 7 ቀንና 14 ቀን ነው የሚፈቀደው ብሎ ማስጠንቀቂያ። ልክ 7 ቀን ሲሞላ በዱላ ነው የምትወጣው። ሱባኤ ሄዶ የመጡ ሰዎች እንግዲህ እሪ እያሉ ያሉት የትም ገዳም ስትሄድ 21 ቀንም ቢሆን መልስ እስኪመለስ ትቆያለ። የቦታ እጥረት ከሆነ የሰው ልጅ ግቢ ላይ ተኝቶ ያድራል። ድነት እስኪገኝ የቦታ እጥረት ነው ብሎ ደግሞ እንዳይመልሱ የሰው ልጅ ግቢ ላይ ማደር ይችላል። የቦታ እጥረት ከሆነ ደግሞ እስከዛሬ በተገኘው ብር ለሱባኤተኛ ማረፊያ ይሰራ ነበር። በጣም ደግሞ በዚህ ሳምንት አፍሬ እንደ ቤተክርስቲያን እንደምንም እንደ ግልም ሰው ብታየው የሚሰማ ስውሯ ማርያም በሁለተኛው በር መግቢያ መጸዳጃ መሬት ላይ ሆኗል። መግቢያው ተራምደ የምትገባው ምንም ነገር የለም። ምንም የተስተካከለ ነገር የለም በስውሯ ማርያም ዙሪያ ማለት ነው። የነሱ ዛቻና ማስፈራሪያ ደግሞ በጣም እየቀጠለ ነው። ስለዚህ ዓላማው ተጠልፏል ማለት እንችላለን። እዛ አካባቢ ሰው ለመፈወስ ነው የሚሄደው፣ በረከት ለማግኘት ነው የሚሄደው። ምናልባትም የሌሎች ቤተ እምነቶችንም ዓላማ ወይ ደግሞ ሌላ ተልእኮ ያላቸው አካላት መጠቀሚያ ሆኗል ማለት እንችላለን። ይሄ ጉዞ እንቅስቃሴ ወይ ደግሞ ቤተክርስቲያኗ ላይ ያለው አጠቃላይ እንቅስቃሴ እኔ በቤተክርስቲያን ልጆች የሚመራ አይመስለኝም። እንኳን ጉዞ ቤተክርስቲያኑ በአባቶች በአዲስ አበባ ሀገረ ስብከት እስከ ጳጳስ ደረጃ ደርሶ የታየ አይመስለኝም። የስውሯ ማርያም ጉዳይ ማለት ነው። ሌሎች ገዳማቶችን ብናነሳቸው እግር አጥቦ ነው የሚቀበሉ እንጂ በድብደባ አይቀበሉ። ራሱን የሆነ የቻለ አሁን ኃይል አለ እዛ ቤተክርስቲያን ላይ። በሚሊሻ የሚመራ ቤተክርስቲያን አይተን አናውቅም። ገባ ሀገረ ስብከት ኖሮት ሀገረ ስብከቱ መጥቶ መግለጫ አልሰጠም። ኢቭን ቲክቶክም ይሁን ሌሎች ሶሻል ሚዲያ ተናግቷል በስውሯ ጉዳይ ማለት ነው። ስለዚህ ወጥቶ መግለጫ የሚሰሰው የለም። በዚያ አባቶችን መግለጫ ስጡ ሲባሉ እኛ የጠየቅነውን ትተን ያልጠየቅነውን ነው እየሰጡ ያሉት። እኛ የጠየቅነው አንደብደብ፣ ስለ ቤተክርስቲያኑ ገቢ አልጠየቅንም በፍጹም። ሶሻል ሚዲያዎችን ገብቶ ቼክ ማድረግ ይችላል። የደለትነው ያወረድነው ቪዲዮ የለም። እኛ የጠየቅነው ሰው ሳይደበደብ ወደ ገዳሙ ይግባ፣ ምንም አይነት እንግልት አይደረስበት ስንል እነሱ ደግሞ ወጥቶ መግለጫ ላይ ምን ይላሉ? ዘማሪ ዳዊትና ሌሎቹ ሌቦች ናቸው፣ ጉዞ እያዘጋጁ ነው። እኛ ጉዞ አዘጋጅ አይደለንም። በጣም እንዲመለሱ እንኳን ከተፈለገ ሌብነታቸው ይፋ እንዲወጣ ከዛ ቤተክርስቲያን እንዲነሱልን የምንፈልገው እንደ አዲስ አበባ ልጅ ለአዲስ አበባ ልጅ አይደለም እየተከራከረን ያለ ነው። የአዲስ አበባ ልጅ ስውሯ ማርያም በእግርም መሄድ ይችላል ካሰበበት። ከጅማ የሚመጣ አለ፣
ከአማራ ክልል የሚመጣለ፣ ከስልጤ ዞን የሚመጣለ። እነዚህ መኪናዎች እየቆሙ ነው፣ እየተከለከሉ ነው። አገር አቋራጭ ከሌላ ቦታ አድሮ የሚመጡ መኪናዎች እየተሰቃዩ ነው። ለነዚህ ምላሽ ሊሰጥ ይገባል። ትኩረት አሁን እንደውም አዲስ አበባ ውስጥ ላሉት አይደለም። አዲስ አበባ ውስጥ ላሉ በእሷም ይሄዱ ችግር የለውም ባዘጋጀችው። ከሌላ ቦታ የሚመጡ መኪኖች ግን እየተመለሱ ነው። ስፖኪያቸው እየተሰበረ፣ ሾፌሮች እየተደበደቡ። እኛ ጋር እስካሁን ኮማ ውስጥ ያለ ሰው አለ። በእኛ በኩል ተመቶ እስካሁን ኮማ ውስጥ ወደ ሚዲያ አምጡኝ የሚል ሰው አለ። ስለዚህ ይሄ ነገር ሊቀረፍ ይገባል። መልካም። በቤተክርስቲያንና በአጸደ ማርያም ቀልድ የለም የሚሉ አባቶችም አሉ የሚል ነገር እየሰማው ነበረ። በዚህ ደረጃ ምንድን ነው ግልጽ ስላልሆነልኝ የምታውቀው ነገር ካለ ሲያካፍለን። እሱ በጣም በብር ይዛቸዋለች አባቶችን። የምሬ ነው። ነገ ጠዋት እንኳን በሞት በዚህ ጉዳይ የማይቆጨኝ ነገር ቢኖር እዛ ላይ ያሉ አስተዳዳሪዎች ትላለ፣ መምህራኖች ትላለ፣ እግዚአብሔር ነው የምልህ በጣም በብር ተይዟሉ። ስብከት አውደ ምሕረት ላይ የሚያስተምሩት ስብከት ከትንሽ ደቂቃ በኋላ ወርዶ አይተገብሩት። እዛ ጋር ስለ ፍቅር እየሰበኩ ሲወርዱ ሰውን በዱላ መግዛት ነው የሚፈልጉት። ቤተክርስቲያኗ አስተዳዳሪ የላትም። አስተዳዳሪዋ እሷ ናት። በብር ስለምትከፍል እኛ የተለያዩ ቪዲዮዎችን ፖስት ማድረግ ከጀመርን በኋላ ወጥተው ስለከፈለቻቸውም ይሁን እሷ ስለምታስፈራራቸውም ይሁን እኛ ላይ ቪዲዮ እየተሰራ እየወጡ የሐሰት መረጃዎች ማለት። እነዚህ ሰዎች ሄደን አላገኘናቸውም ቦታ ላይ አሁን ወጥቶ ቪዲዮ እየሰሩ ያሉት። ከዚህ በፊት ሮማን ከነሱ ጋር ትሰራ ነበር የዛሬ 5 ዓመት። ሮማን እንግዲህ በሶሻል ሚዲያ ማያውቃት የለም። ኢንተርቪው አድርጋለች። እሷን አልስማማ ስትላቸው ነው ያባረሯት። ከነሱ ጋር ብሩን አብረው ተስማምተው ይሰሩ ነበረ። አንድ ላይ በፊት ይሰሩ ነበረ ጉዞ እያዘጋጀች። እኛ እኮ በሮማን ነው ስውሯ ማርያም ነው የምናውቃት። ስውሯ ማርያም ሮማን በምታስተዋውቅበት ጊዜ ነው የምናውቃት። ህዝቡ ሮማን ያስተዋወቀችላት ስውሯ ማርያም፣ ሮማን እንደዛ አልቀሳ የለመነችላት ስውሯ ማርያም አሁን ሮማን ታስራ እንኳን ስትወጣ ሮማን የት ነበረች ብሎ የጠየቀም አካል የለም። እስከዚህ ነው የሚደረሰው። የገዳሙ ስም ለምን እንደተቀየረ በዛው አያይዞ ቢመልሱልን በቅርቡ። እኛ መግለጫ የምንፈልገው ምን ተወው ነገር አይደለም። ራሳቸው አስተባባሪዎቹ ማለት ነው። ራሳቸው አስተባባሪዋ ሳይሆን ራሷ ወጣ። አስተባባሪዎቹ እየተከፈሉ ነው መግለጫ እየሰጡ ያለ። የጥቅም ጉዳይ ካልሆነ የሮማንን ማባረርና የዚህችን ልጅ ወደ እስር ቤት መወርወር እንዲታይ። ነገም የኛ እጣ ፋንታ እያደረጉት ያሉት ይሄንን ነው። ዳዊትም ይያዝ መጥሪያ ይመጣልሃል ጠብቅ እየተባልኩም ዛቻም ስላለ ማለት ነው። ይሄ ነገር ነገ እኔንም ለቤተ ክርስቲያን ስል በሞትም አይቆጨኝም። ህዝቡ እንዲያውቅ እውነቱን አውቆ ዳዊት ህይወቱ ቢያልፍ ችግር የለም። ግን ስውሯ ማርያም ላይ እየተነገደ ነው። አንዲት ሴት ናት። ኢቭን የ9 ሚሊዮን መኪና ምናምን ነው የምታሽከረክረው አሁን ላይ ማለት ነው። አሁን ላይ እሷ ያለችበት ቀን አስቀዳሽ እዛ ነጠላ ለብሳ ስትወጣ ደግሞ ሌላ ክለባቶች ላይ የምትለብሳቸውን ሁሉንም ነገር ስም እያጠፋን እንዳልሆነ በመረጃ እሷ ወደ ሚዲያ ስትመጣ እንዲህ እያሳየን ስልካችን ላይ እያወጣን የምናሳየው ነገር ነው። ሁሉም ነገር በስነ ስርዓት ቢታይልን መልካም። እንግዲህ ስምም እዚህ ላይ ስለተነሳ እኛም መልእክት እናስተላልፋለን። አንደኛ ስም አንስተ ስለሆነ የራስ ሚዲያ ላይም በእርግጥ ስም አንስተ ተችተሃል። አሁንም ስም ጠርተናል። የተነሳው ነገር እኔም ጠርቻለሁ። አንተም ያነሳ ስለሆነ ቅሬታ ካለ እኛ ማስተናገድ እንችላለን። በእርግጥም በዛ ብቻ ሳይሆን እኛ እንደውላለን። እንደው ግን የመጨረሻ ጥያቄ ላድርገውና ቤተክርስቲያን እንደዚህ አይነት አጀንዳዎች አቷት አያውቅም። በየጊዜው የሆነ መነታረኪያ ነገር አይጠፋምና እያየን አሁን ሰሞኑን የስውሯ ማርያም ብቻ አይደለም ሌሎች ጉዳዮች ሁሉ አሉ። በተቋም ደረጃ ያደጉ የገዘፉ አጀንዳ ሆነው እየመጡ ነገሮች አሉና ሁሌ እንደዚህ አይነት መነታረኪያዎች፣ ጭቅጭቆች ምናምን አሉ እና መቼ ነው ቤተክርስቲያንን ማሳረፍ የምንችለው? ማለት ከእንደዚህ አይነት ንትርኮች መውጣት የምንችለው? ችግሮች ሲኖሩ ችግሮቹን በቀላሉ መፍታት የምንችለው መቼ ነው? ጠቅለል አድርጋ ሀሳብህን በዛው መልእክት አስተላልፈን እንድንጨርስ ብዬ ነው። እንደኔ ቤተክርስቲያንን ከስቃይና ከመከራ ልንታደጋት ከሌባም ልንጠብቃት ስንችል እኛ መጀመሪያ ወደ ቤተ እግዚአብሔር ስንመለስ በፍጹም ልብ ከኛ ነው የሚጀምረው። አንዳንዴ እግዚአብሔር ፈተናውን ሲያበዛ ቁጣውን ሲያመጣ ምን ላይ ነው ያለሁት ዳዊት ምን ላይ ነው ያለው የሚለውን ነገር ማየት ያስፈልጋል። ወደ እግዚአብሔር መመለስ ያስፈልጋል። በንስሐ መቅረብ ያስፈልጋል። አባቶችም ሳይቀር ከታች ከህፃናትም በጾም በጸሎት በስግደት ከእግዚአብሔር ጋር መታረቅ ያስፈልጋል። አለበለዚያ አንዳንድ የማንኖራቸው ነገሮች አሉ። አባቶች አውደ ምሕረት ላይ አንድ 2 ልብስ ያለው ሰው
አሳልፈው ለአንዱ ይስጥ ይላሉ። ከአውደ ምሕረት መልስ ደግሞ የተራበ ቢመጣ ልብስ የሌለው ቢመጣ አይሰጡም። ይሄ ነው አውደ ምሕረት ላይ የምናስተምረውና እኔ እንደ መዝሙሬ እየሆንኩ አይደለሁም። እንደ ዳዊት እኔ እንደምዘምረው እየሆንኩ አይደለሁም። የምዘምረው ሌላ የምኖረው ሌላ። ያ ነው እየሆነ ያለው። አሁን ቤተክርስቲያንን እኮ ሌላ ጠላት አይደለም እየተዋጋት ያለው፣ እኛ ነን ውስጥ ያለን። እኔ እንደምዘምረው አልሆንኩም። ዳዊት እንደምዘምረው አልሆንኩላትም ለቤተክርስቲያን። የምዘምረው ሰላም ላንቺውን እያልኩኝ ሰላሟንም የምነሳት እኔ ነኝ። ሰላም ለኢትዮጵያ እያልኩ እየዘመርኩኝ ሰላም የምነሳው እኔ ነኝ። አትፈርስም ጉልላቷ እያልኩኝ እየዘመርኩኝ ጭራሽ ጉልላቷ ቤተልሔም ውስጥ ገብቼ እምበጠብጠው የምረብሸው እኔ ነኝ። ከኛ ነው የሚጀምረው፣ ከራሳችን ከኦርቶዶክሳውያኖች ማለት ነው። ስለዚህ የስውሯንም ማርያምንም መቀመጫ ያሳጣው መርሃ ግብር ቢኖር ሰሞኑን የሚያነጋግረው ከውስጥ ባሉ አባቶች አልፎ ተርፎ እኮ አሁን ቤተክርስቲያናችንና አጸደ ማርያም ወይ የጠቀስነው 3 ስም ያላት አካል አይናችን ናት እያሉ ነው። አይናችን ናት ቤተክርስቲያናችንን በምንጠብቃለን እሷን እንጠብቃለን እያሉ ነው። ቤተክርስቲያን አንዳንዴ አሳልፋ አባቶች የማይሰጥ ማድረግ ለሰው ይሰጣሉ። እህቶች የሚከለከሉበትን ነገር እያመጡ መቅረብ እንኳን ምን ያህል ንጹህ ካልሆነን ወደ ቤተክርስቲያን የማንቀርብበት ገደብ አለ። ያ ድፍረታችን ግን ነገ ወደ ተለያየ ነገር ስለሚከተል ወደ ተለያየ ሰጣ ገባ ውስጥ ስለሚከተል እግዚአብሔር ይቆጣል። ሲጀመር የአንድን ጦር ሰራዊት አንድ ጦር ሊያስቆመው ይችላል። የእግዚአብሔርን ቁጣ ማንም አያስቆመው። ነገ ከነገ ወዲያ እመቤታችን ስውሯ ማርያም ላይ ድህነቷን ልታቆም ትችላለች በዚሁ ከቀጠለ እና እስከ ዛሬ ከተዘረፈ ይብቃ። እስከ ተነቃበት ሰዓት የተዘረፈው ነገሮች ይብቁ። አሁን ላይ በቃ ይተዋት። አሁን በዚህ ባለው መረጃ በወጣው እኛ የምንፈልገው እኮ ይታሰሩልን፣ ይውረዱ፣ ይሰቀሉ አይደለም እየጠየቅን ያለ ነው። ይቁም በቃ። በፊት የተበዘበዘው እዚህ ጋር ይብቃና ሰላም እናገኝ። ቤተክርስቲያንን እርስ በርስ ሳይሆን የምንዋጋው ከውጭ ካለ ጥላት እንጠብቃት ባይነኝና ሁላችንም በአንድነት በፍቅር በንስሐ ወደ ቤተ እግዚአብሔር ብንመለስ ለራሳችን ብንታመን። እኛ ካልታመንን ለቤተክርስቲያን ታማኝ አንሆንም። ወደይም መጽዋት መገልበጥ ቢቀር ገባ አባቶችን በሌላ ባጠፉ አባቶች ሌሎችንም ባንተቻቸው። በጣም ጥሩ የሚያገለግሉ አብረውንም አይዞ በርቱ የሚሉን አባቶች አሉ። በዚህ አጋጣሚ ልናመሰግናቸው የሚገባው የዛ ሀገረ ስብከት ወጣቶች፣ በተለይ ደብረ ብርሃን ላይ ያሉ ወጣቶች እግዚአብሔር ይስጣችሁ፣ በእምነታችሁ ቀጥሉ፣ በርቱልን ልንላቸው ይገባል። አብረውን ያሉት በዚህ ጉዳይ በጣም አብረውን እየጣሩ ነው። ቤተክርስቲያን አትዘጋም ብለው እየለፉ ነውና የደብረ ብርሃን ወጣቶችን በጣም ልናመሰግን ይገባል። እዛ ሀገረ ስብከቱም በጣም ብዙ ካህናት አባቶች፣ ዲያቆናቶች እየደወሉ በጸሎት ጭምር እያሰቡን ስለሆነ እነሱንም ያቆይልን። ቤተክርስቲያንን በአንድነት እንታደጋት ባይ። መልካም ዘማሪ ዳዊት ያነሳቸው ሀሳቦች እጅግ በጣም ከባድ ናቸው። እንደ አንድ ቤተክርስቲያን ሲታሰብ በጣም ከባድ ነው። በግለሰብ ደረጃ ቤተክርስቲያኔ ላይ ልክ ያልሆነ ነገር እየተሰራ ነው ብሎ ላመነ ምእመን፣ ጥያቄ ለሚያነሳ ምእመን እስከ ማስፈራራትና የግድያ ዛቻ ሁሉ እስከ ማድረግ የሚደረስ ከሆነ በጣም ከባድ ነገር ነው። ምናልባት ሰሜን ሸዋ ሀገረ ስብከት ምንድን ነው እየሰራ ያለው ብለን መጠየቅም አለብን ብዬ አስባለሁኝ። ከዛ በቤተክርስቲያን ዙሪያ እንቆረቆራለን የሚሉ ማህበራት አሉ፣ የሚመለከታቸው ኃላፊነት ያለባቸው። ለምሳሌ ደብረ ብርሃን ማህበረ ቅዱሳን ማዕከል አለ። እነዚህ ሁሉ ምንድን ነው የሚሰሩ ማለት ችግር ካለ ወደ ቤተክርስቲያኗ ከአቅማቸው በላይ ከሆነ ወደ ቤተክርስቲያኗ አምጥተው መፍትሄ እንዲያገኝ ማድረግ አለባቸው ብዬ አስባለሁ። እና ደብረ ብርሃን ማነው ሰሜን ሸዋ ሀገረ ስብከት ማህበረ ቅዱሳን የደብረ ብርሃን ማዕከል ምንድነው ስራ ምንድነው እየሰሩ ያሉት የሚል ጥያቄ በግሌ ማንሳት እፈልጋለሁ ማለት ነው። ከዛ ውጭ ግን ስማችን ጠፍቷል፣ ልክ አይደለም የተነሳው ነገር ብለው የሚያምኑ ከሆነ እዚህ ላይ 3 ስም ያነሳ ነው። በነገራችን ላይ የተረጋገጠ ስም ስላጣን ነው። በ3 ስም ነው ልጅቷ የምትጠራው የሚል ነገር ስለተነሳ እኔም የተጠቀምኩት ያንን ነው። ስምሽ የተጠቀሰው ግለሰብ ቅሬታ አለኝ፣ ልክ ያልሆነ ነገር ተነስቷል፣ ስሜ ጠፍቷል ብለሽ የምታስቢ ከሆነ ሚዲያችን ክፍት ነው፣ ማስተናገድ እንችላለን የሚል መልእክት አስተላልፋለሁ። ከአንተ ጋር ግን ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ክብረት ያድልልን። እኛም እናመሰግናለን። ተመልካቾች በዚህ መንገድ ቆይታ አደረግን። እንግዲህ ሌሎች ቅሬታዎችም አሉ። ስውሯ ማርያም ጋር በተገናኘ ብዙ ቅሬታዎች እየመጡ ይገኛሉ። እኛም ተከታታይ ፕሮግራሞችን ወደ እናንተ እናደርሳለን። ጥያቄ ያለው ቅሬታ ያለው ሌላ አካል ካለ ከስር በምናስቀምጠው አድራሻ መደወል፣ በአካልም ስቱዲዮ መጥቶ ቅሬታውን ማቅረብ ይችላል። መልእክታችን እናስተላልፋለን። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ዛነጸ ምርጡ ለኪ እምር ለኪ መንግሥተ ሰማያት ይበውኡ ሩያንኪ